ኧረ ሄርሜላ አልተቻለችም ወገን አልተቻለችም። የኦዲየንስ ምክርማ በደንብ አድርጋ ኮሜንቱን በደንብ አንብባለች። አሁን ላይ ሳስበው ማለት ነው የብሬን ነው ቆረጠላት። እናንተ አንዳንዴ እኮ ለፍስፍስ ሰዎች አይቆረጡም፣ ከቆረጡት ጥግ ድረስ ነው የሚሄዱት። እና በደንብ ቆርጦላታል። ሄርሜላ ወጥቶላታል የአብርሃም ፍቅር ማለት ነው። አልፈልግህም አለች እኮ በቃ አይገባህም፣ አንተ ፍቅር የሚገባህ ሰው አይደለህም፣ ለትዳር የምትሆን አይነት ወንድ አይደለህም፣ የሚወድህን አታውቅም። በቃ እንግዲህ ሄርሜላ ጋር ነው ያለው ንግግሩ ጋይስ። እና እስኪ በቃው ነገረችው። አሁን ወደ ኋላ መመለስ አያስፈልግም ይላል ማለት ነው። ይሄ በግ የሆነ ሰውዬ ማለት ነው። ልኩን ነው የነገረችው። ቡዜን ይዞ መጣ አጅሬው ማለት ነው። ትላንትና አቤላን አይደለ፣ ዛሬ ደግሞ ቡዜን ጨምሮ ሁለተኛ ሽማግሌ እህቱ ቡዜን ይዞ መጣ። እሷን ሳትቀር ነው አንገቷን ያስደፋችሁ ሄርሜላ ማለት ነው። እየጎተተ ነው የሚያቅፋት። ወይኔ ከዚህ በፊት እሷ ነበር የምትጠመጠምበት፣ አሁን ደግሞ እሱ ማለት ነው በተራ እና ግን ማለት ነው። ሄርሜላ በዚሁ ቀጥ አሁንም ጥፋቱን አምኖ አንቺ እሱን እንደምትወጂውና እንደምታፈቅሪው አምኖ አይደለ አንቺን የቀረበሽ። ፍቅርና ሩቲን ሊበቀላቸው ነው። የምሬን ነው። መበቀያው መበሻሸቂያ ሊያረግሽ ነው። እየተጠራራ ከነሱ ጋር እንትን ሊልሽ ነው እንጂ አብርሃም ጥፋቱን አምኖ ከአንቺ ጋር ህይወት ሊቀጥል አይደለም። ህይወትማ አይሆንሽም። አብርሃም አቋም የለውም እኮ ቆፍጣና ወንድ እኮ አይደለም እውነት ለመናገር። ስለዚህ ከሱ ጋር ድጋሚ ተመልሰሽ ልብሽ ከሚሰባበር የራስሽን ህይወት ብትመሪ፣ ከዚህ አቋምሽ ወደ ኋላ ባቲ ህይወት ምን እንደሆነ ኖረሽ ብታሳየው ያኔ ነው የሚገባ። ትላንትና ፍቅር እንደዛ ስትለው አይደል እንደ ዛሬ ሮጦ አንቺ ጋር የመጣው? መቼ አንድ ቀን ውሎ አደረ? የዛኑ ቀን አይደል እንደ ዱብዳ ሲወርድበት ልጅቷን የማይሆን ነገር ልታስተምሯት ነው እያለ ወደ አንቺ ባንዴ ተቀየሰ። ስለዚህ ከልቡ አይደለም አሁንም ቢሆን ማለት ነው። አንቺ ነሽ እንጂ ከልብሽ ያፈቀርሽው እሱ አይደለም ከልቡ ያፈቀረሽ። ለሩታ ያለውና አብርሃም ላንቺ አይጠቅምሽም። አሁን ነው ያንቺ ጊዜው ማለት ነው። አሁን ነው ከአብርሃም መሸሽ ያለብሽ። ዛሬም ያለፈውን ነገር ተይ ያለሽ ነገ ይረማመድብሻል። ሌላ ሴት ካየ ተከትሎ ነው የሚሄደው። ጠብቁ ደግሞ ማለት ነው ጋይስ።